ሰላም ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? ባለፈው ቪዲዮአችን እንግዲህ የ9ኛ ክፍል ኢኮኖሚክስ ቻፕተር 2 ፓርት 2ን ቤዚክ ኢኮኖሚክ ኢኩዌሽንስ የሚባሉትንና እንዲሁም ከኢኮኖሚክ ሲስተም ውስጥ ደግሞ የመጀመሪያውን ትራዲሽናል ኢኮኖሚ የሚለውን አይተናል ማለት ነው። በዛሬ በሶስተኛ የቻፕተር 2 ሶስተኛ ክፍል ወይም የቻፕተር 2 የመጨረሻ ክፍል ደግሞ ቀሪዎቹን ኢኮኖሚክ ሲስተም የሚባሉትን ሶስቱን ኢኮኖሚክ ሲስተሞች እናያለን ማለት ነው። እንዲሁም የመጨረሻውን የቻፕተር 2ን የመጨረሻ ሰብ ቶፒክም እንመለከታለን ማለት ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷንም በመጫን ቀጣይ የምንሰራቸው ቪዲዮዎች ወዲያውኑ እንዲደርሷችሁ ማድረግ ትችላላችሁ። እንዲሁም በኮሜንት ቀጣይ ምን ኮርስ እንስራ የሚለውን በአስተያየት መስጫው መግለጽ ትችላላችሁ ማለት ነው። እንግዲህ ዛሬ ከሁለተኛው የኢኮኖሚክ ሲስተም ጀምረን እንመለከታለን ማለት ነው። ዛሬ እሱም ምንድነው ካፒታሊስት ኢኮኖሚ የሚል ነው ወይም ካፒታሊዝም ከሚለው ጀምረን እንመለከታለን ማለት ነው። ሌላው እንግዲህ ዓለማችን ላይ ያለው እና ዘ ኦልደስት ኢኮኖሚክ ሲስተም የሚባለው ደግሞ ካፒታሊስት ኢኮኖሚ የሚባለው ወይም ካፒታሊዝም ተብሎ ብዙ ጊዜ የሚጠራው ማለት ነው። ካፒታሊዝም ኢዝ ዘ ኦልደስት ፎርማል ኢኮኖሚክ ሲስተም ኢን ዘ ወርልድ ኢት ቢካም ዋይድ ስፕሪድ ኢን ዘ ሚድል ኦፍ ዘ 19th ሴንቸሪ 19ኛው መቶ ክፍለ ዘመን አካባቢ በጣም በዓለም ላይ ተስፋፍቶ የነበረ እና ኦልደስት የሚባለው ፎርማል ኢኮኖሚክ ሲስተም ነው። እንግዲህ ፎርማል ከተባሉት ውስጥ ኦልደስት የሚባለው ይሄ ነው ካፒታሊዝም። ኢን ዚስ ኢኮኖሚክ ሲስተም ኦል ሚንስ ኦፍ ፕሮዳክሽን አር ፕራይቬትሊ ኦውንድ ኤንድ ፕሮዳክሽን ቴክስ ፕሌስ አት ዘ ኢኒሺየቲቭ ኦፍ ኢንዲቪዥዋል ፕራይቬት ኢንተርፕረነርስ ሁ ወርክ ሜንሊ ፎር ዜር ኦን ፕሮፊት። እንግዲህ ዋናው የካፒታሊዝም መገለጫው ይሄ ነው። ማንኛውም ሚንስ ኦፍ ፕሮዳክሽን ፕራይቬትሊ ኦውን የተደረገ ነው ወይም ለግለሰብ የተፈቀደ ነው። ይሄ ፕሮዳክሽን አንድ ሰው ፕሮዳክሽንን የሚያካሂደው በመንግስትም አይደለም በማንም ግፊት ሳይሆን በራሱ ኢኒሺየቲቭ በራሱ ተነሳሽነት ለራሱ ሲል ለራሱ ትርፍ ሲል ፎር ዜር ኦን ፕሮፊት ለራሱ ትርፍ ሲል ይሰራል ማለት ነው። መስራትም ይችላል፣ መንግስት ምንም ጣልቃ አይገባበትም። ስለዚህ ይሄ ፋክተር ኦፍ ፕሮዳክሽን የሚባሉትም ሆነ ማንኛውም ፕሮዳክሽን ቴክስ ፕሌስ የሚደረገው በራስ ተነሳሽነትና ባለቤትነቱም ለማን ነው? ለኢንዲቪዥዋሉ ነው። ለኢንዲቪዥዋል ለግለሰብ የተፈቀደ ነው ማለት ነው። ገቨርንመንት ኢንተርቬንሽን ኢን ዘ ኢኮኖሚ ኢዝ ነግሊጄብል። የመንግስት ጣልቃ ገብነት እዚህ ላይ ተቀባይነት የለውም። በምን ጊዜ? በካፒታሊዝም ጊዜ። ዚስ ሲስተም ኢዝ ኦልሶ ሪፈርድ ቱ አስ ኤ ፍሪ ማርኬት ኢኮኖሚ፣ ሲምፕሊ ማርኬት ኢኮኖሚ ኦር ሌዚስ ፌር። ይህ እንግዲህ በሌላ አነጋገር ምን ይባላል? ፍሪ ማርኬት ኢኮኖሚ ወይም ሌዚስ ፌር ይባላል ማለት ነው። ነፃ የሆነ የገበያ ኢኮኖሚ፣ ነፃ የሆነ ውድድር ያለበት የመንግስት ጣልቃ ገብነት የሌለበት ኢኮኖሚ ሲሆን ምን ይባላል? ካፒታሊስት ኢኮኖሚ ወይም ካፒታሊዝም ይባላል ማለት ነው። እንግዲህ ዋና ዋና የካፒታሊዝም መገለጫዎች ብለን ስንመለከት ደግሞ የመጀመሪያው ዘ ራይት ቱ ፕራይቬት ፕሮፐርቲ ነው። ዚስ ኢዝ ዘ ሴንትራል ፌቸር ኦፍ ካፒታሊስት ኢኮኖሚ። ዋናው እንግዲህ የካፒታሊስት ኢኮኖሚ ዋና ሴንትራል የሚባለው ማዕከላዊ የሚባለው ባህሪው እንግዲህ ራይት ኦፍ ፕራይቬት ፕሮፐርቲ ነው። አኮርዲንግ ቱ ዘ ፕሪንሲፕል ኦፍ ካፒታሊዝም ኦል ኢኮኖሚክ ኦር ፕሮዳክቲቭ ፋክተርስ ኢንክሉዲንግ ላንድ፣ ፋክቶሪስ፣ ማሽነሪ፣ ማይንስ ኢቲሲ አር አንደር ፕራይቬት ኦነርሺፕ። ያ ማለት ምንድን ነው? አንድ ሰው የግሉን ሀብት ማካበት ይችላል፣ መስራት ይችላል። የራሱን መሬት ማስቀመጥ ይችላል። የራሱ ፋክቶሪ መክፈት ይችላል። የራሱን ማሽነሪ መግዛት ይችላል። የራሱን ማዕድን ማውጣት ይችላል። እነዚህ ነገሮች በፕራይቬት ወይም በግለሰብ የተያዙ ናቸው። እነዚህ ነገሮች አንድ ግለሰብ በራሱ ስም ማድረግ ይችላል ማለት ነው። በምን? በካፒታሊዝም ጊዜ። ሁለተኛው የካፒታሊዝም መገለጫ እንግዲህ ፍሪደም ኦፍ ቾይስ ባይ ኮንሱመርስ ነው። ኮንሱመርስ ካን ባይ ዘ ጉድ ኤንድ ሰርቪስስ ዛት ሲዩት ዜር ቴስት ኤንድ ፕሪፈረንስ። ኮንሱመሮች ለነሱ ምቾት የተመቻቸውን መምረጥ ይችላሉ። የፕሪፈረንስ ወይም የምርጫ ነፃነት አላቸው ማለት ነው። ፕሮዲውሰርስ ፕሮዲውስ ጉድስ ኢን አኮርዳንስ ዊዝ ዘ ዲማንድ ኦፍ ኮንሱመርስ። ዚስ ኢዝ ኮልድ ዘ ፕሪንሲፕል ኦፍ ኮንሱመር ሶቨርኒቲ ወይም የተጠቃሚ ሉዓላዊነት ማለት ነው። አንድ ሀገር እንግዲህ ሉዓላዊ ናት ሲባል ማንም ሀገር ጣልቃ መግባት አይችልም። የፈለጋትን ውሳኔ መወሰን ትችላለች። ራሷን በራሷ ማስተዳደር ትችላለች። ውሳኔ ስትወስንም ማንም ጣልቃ አይገባባትም ማለት ነው። እዚህም ላይ እንግዲህ ኮንሱመር ሶቨርኒቲ ማለት ኮንሱመሮቹ ማንም ጣልቃ ሳይገባባቸው ምን መግዛት እንዳለባቸው ራሳቸው ይወስናሉ። በምን ጊዜ? በካፒታሊዝም ጊዜ። እንዲሁም ፕሮዲውሰሮች ደግሞ ምን እናምርት፣ ለኮንሱመራችን ምን እናቅርብ የሚለውን ደግሞ እንዲሁም በራሳቸው መወሰን ይችላሉ ማለት ነው። ሌላው እንግዲህ የካፒታሊዝም ሌላው ባህሪ ደግሞ ኮምፒቲሽን ነው። In a capitalist economy, competition exists among sellers or producers of similar goods to attract customers. በካፒታሊዝም ጊዜ እንግዲህ ተመሳሳይ ወይም ተቀራራቢነት ያላቸውን ፕሮዳክቶች አምርቶ እርስ በርስ ኮምፒት ማድረግ ይቻላል፣ ገዢ ለማግኘት ሲባል ማለት ነው። በሻጮች ወይም በአምራቾች መካከል ነፃ የሆነ
ደንበኛ ለመሳብ ሲባል ነፃ የሆነ ኮምፒቲሽን መኖር ይችላል። ለምሳሌ እኛ ሀገር ባንኮችን መመልከት እንችላለን። ባንኮቹ ለምሳሌ የራሳቸውን ደንበኛ ለማግኘት የራሳቸውን የሆነ ኮምፒቲሽን ማድረግ ይችላሉ፣ ኮምፒውት ማድረግ ይችላሉ ማለት ነው። ኮምፒውት ማድረግ ይችላሉ። የተለያዩ መመዘኛዎችን እንትን ብለው ከስተመር አትራክት ለማድረግ የራሳቸውን ኮምፒቲሽን መሄድ ይችላሉ። እንዲሁም ለምሳሌ የለስላሳ መጠጥ ፋብሪካዎችን መመልከት እንችላለን። የለስላሳ መጠጥ ፋብሪካዎች ለምሳሌ ደንበኛ ለመሳብ ሲሉ የተለያዩ ነገሮችን ሽልማት ሊሰጡ ይችላሉ። እንዲህ ሎተሪዎችን ሊያጫውቱ ይችላሉ። ማህበረሰብ ሊረዱ ይችላሉ። እነዚህ ነገሮችን በማድረግ ካስተመርን አትራክት ማድረግ ይችላሉ። ይሄ ምንድነው? ፍሪ ኮምፒቲሽን አለ ማለት ነው። በምን? በካፒታሊዝም ጊዜ ማለት ነው። አመንግ ባየርስ ዜር ኢዝ ኮምፒቲሽን ቱ ኦብቴን ጉድስ። ባየሮችም እንዲሁ ኮምፒት ማድረግ ይችላሉ ፕሮዳክቶችን ለማግኘት። አመንግ ወርከርስ ዘ ኮምፒቲሽን ኢዝ ቱ ጌት ጆብስ። እንዲሁም ደግሞ በወርከር ወይም በሰራተኛው መካከል ደግሞ ፍሪ የሆነ ስራ ለማግኘት ደግሞ ኮምፒት ማድረግ ይችላሉ የራሳቸውን አቅም ተጠቅመው ማለት ነው። እንዲሁም አመንግ ኢምፕሎየርስ ኢት ኢዝ ቱ ጌት ወርከርስ ኤንድ ኢንቨስትመንት ፈንድስ። የኢንቨስትመንት ፈንድ ለማግኘትና ብቁ የሆነና ጠንካራ ሰራተኛን ለማግኘት ደግሞ በቀጣሪ ወይም በአሰሪ ድርጅቶች መካከል ደግሞ ፍሪ የሆነ ኮምፒቲሽን አለ ማለት ነው። ስለዚህ በእነዚህ መካከል ፍሪ የሆነ ኮምፒቲሽን እንዲኖር ያደርጋል ማለት ነው፣ ያለማንም ጣልቃ ገብነት ማለት ነው። በምን ጊዜ? በካፒታሊዝም ጊዜ። እንዲሁም እንግዲህ በካፒታሊዝም የካፒታሊዝም ሌላው ፊቸር ደግሞ ሊሚትድ ገቨርንመንት ኢንቮልቭመንት ነው። ዘ ገቨርንመንት ዳዝንት ኢንተርፌር ኢን ዴይ ቱ ዴይ ኢኮኖሚክ አክቲቪቲ በት ኮንፋይንስ ኢትሰልፍ ቱ ዲፌንስ ኤንድ ዘ ሜንቴናንስ ኦፍ ላው ኤንድ ኦርደር። በካፒታሊዝም ጊዜ እንግዲህ ሊሚትድ ገቨርንመንት ኢንቮልቭመንት ነው እንጂ ገቨርንመንት ኢንቮልቭመንቱ ዜሮ ነው ማለት አንችልም። ምክንያቱም ገቨርንመንት በዴይ ቱ ዴይ አክቲቪቲያችን ኢንተርፈር አያረግም ወይም ጣልቃ አይገባም። በዴይ ቱ ዴይ ኢኮኖሚክ አክቲቪቲ ጣልቃ አይገባም፣ ኢንተርቨን አያረግም ነው እንጂ ከዛ ውጭ ግን የራሱን ስራ ይሰራል። የራሱ ስራ ምንድን ነው? ዲፌንስ እና ሜንቴናንስ ኦፍ ላው ኤንድ ኦርደር ነው። የሀገር መከላከያ ሰራዊት ለምሳሌ ያለ ሀገሩን ይከላከላል በተለያዩ ነገሮች እና እንዲሁም ህግን የማስከበር ስራና ህግን የማውጣት ስራን ይሰራል ገቨርንመንት ማለት ነው። ህግን የማስከበር ስራን ይሰራል። ነገር ግን በዴይ ቱ ዴይ ኢኮኖሚክ አክቲቪቲ ኢንተርቨን አያደርግም። ስለዚህ ሊሚትድ ገቨርንመንት ኢንቮልቭመንት አለ ይባላል። በምን ጊዜ? በካፒታሊዝም ጊዜ ወይም በካፒታሊስት ኢኮኖሚ ጊዜ ማለት ነው። ሌላው ሰልፍ ኢንተረስት ነው። ሰልፍ ኢንተረስት ጋይድስ ኤንድ ሞቲቬትስ ኢንዲቪጁዋልስ ኢን ዘ ኢኮኖሚ ቱ ስትራይቭ ፎር ኢኮኖሚክ ጌይን። ሰልፍ ኢንተረስት ነው። ሁሉም ሰው በራሱ ፍላጎትና በራሱ ተነሳሽነት ይሰራል፣ ተገዶ አይሰራም ማለት ነው። እንግዲህ በሶሻሊስት ኢኮኖሚ ጊዜ ስንመለከት እሱን ወደፊት የምናየው ይሆናል። ተገዶም ይሰራል። ለምሳሌ በእኛ በደርግ ጊዜ የነበረውን ታሪክ ያው ትሰሙ ይሆናል። ከታላላቆችም ትጠይቃላችሁ፣ ሲወራም ትሰማላችሁ። በግዴታ ይዘምት ነበር ሰው ለስራ ማለት ነው። የተማረውም አካል ይሁን ያልተማረው አካል በግዴታ እየተገደደ ተማሪውም መምህራኑም ዲስትሪቢዩት ይደረግ ነበር ለስራ ወደ ተለያየ ቦታ። ያ ምንድነው? ሶሻል የምጠቀም የነበረው የዛኔ ኮማንድ ኢኮኖሚ ወይም ሶሻሊዝም የሚባለው ወይም ኮማንድ ኢኮኖሚ የሚባለው ኢኮኖሚክ ሲስተም ስለነበረ ነው ሀገራችን ላይ። ነገር ግን ካፒታሊዝም በሚኖር ጊዜ ግን ሰልፍ ኢንተረስት ነው። ማንም ሰው የሚሰራ በራሱ ሞቲቬሽን እና በራሱ ፍላጎት ለራሱ ሲል ነው የሚሰራው እንጂ ማንም አያስገድደውም ማለት ነው። ሌላው እንግዲህ ኢኒኳሊቲ ኢን ኢንካም ነው። በካፒታሊዝም ጊዜ ኢን ዘ ካፒታሊስት ኢኮኖሚ ዜር ኢዝ ኤ ላርጅ ኢንካም ኢኒኳሊቲ ቢትዊን ሪች ኤንድ ፑር ፒፕል። እንግዲህ ካፒታሊዝምን ብዙ ሰዎች ወይም ብዙ ኢኮኖሚስቶች እንዲቃወሙትና እንዲቃረኑት የሚያደርገው ወደ ሶሻሊስቶች ወይም ኮማንድ ኢኮኖሚ የሚከተሉ ሀገራትም እንደ ትልቅ የካፒታሊዝም ክፍተት የሚያነሱት ነገር ቢኖር ይሄ ነው። ኢኒኳሊቲ ኢን ኢንካም ነው። ባለ ሀብት ወይም በሀብታምና በዝቅተኛ ኑሮ ደረጃ የሚኖር በድሃው መካከል ያለው የኢንካም ኢኒኳሊቲ ወይም ያለው የገቢ ልዩነት እጅጉን የሰፋ ነው። ያም ማለት ዋና በጣም ብዙ የሚባለው ኢንካም በሀገር ደረጃ ካፒታሊዝም የሚከተሉ ሀገራት ላይ ያለው ብዙ ኢንካም በተወሰኑ ሀብታም ግለሰቦች እጅ ያለ ነው ማለት ነው። ታችኛው አካል ወይም የድሃው ወይም ዝቅተኛ ኑሮ የሚኖረው ማህበረሰብ ከጊዜ ወደ ጊዜ የሚያገኘው ኢንካም እየቀነሰ ሲሄድ፣ ነገር ግን ያ ኢንካም ኮሌክት እየሆነ እየተሰበሰበ እየተከማቸ የሚሄደው ደግሞ ወደ ላይ ሪች ወደሚባለው ወይም ባለሀብት በሚባለው ማህበረሰብ ላይ ነው ማለት ነው። ስለዚህ ከጊዜ ወደ ጊዜ እንደገና እየከፋ ይሄዳል። በዚህም ምክንያት ኢኒኳሊቲ ኦፍ ኢንካም ይፈጠራል ማለት ነው። ያለው በዝቅተኛ ኑሮ ደረጃ እና ከፍተኛ ኑሮ ደረጃ በሚኖረው ሰው መካከል ያለው የኢንካም ልዩነት እጅግ ሰፊ ይሆናል ማለት ነው። ይሄ ነው እንግዲህ አንዱ የካፒታሊዝም ኢኮኖሚ ትልቁ ክፍተት ተብሎ የሚነሳው ይሄ ነው ማለት ነው። እንግዲህ
ሌላው እንግዲህ ሶስተኛው የኢኮኖሚክ ሲስተም ኮማንድ ኢኮኖሚ ወይም ሶሻሊዝም የሚባለው ነው። A command economy is also referred to as a socialist economy. In a command economy, the economic institutions that are engaged in the production and distribution of goods are owned and controlled by the state and are put to use under centralized plan. እንግዲህ ከካፒታሊዝም ተቃራኒ ነው ማለት ነው። በሁለት አቅጣጫ ተቃራኒ ቦታ ላይ ያሉ ናቸው ሁለቱ። ምንድንና ምንድን? ኮማንድ ኢኮኖሚ እና ካፒታሊስት ኢኮኖሚ ወይም ሶሻሊዝም እና ካፒታሊዝም ማለት ነው። በተቃራኒው ነው። ይሄ ያኛው ምን ብለናል? ማንኛውም ፋክተር ኦፍ ፕሮዳክሽን ማንኛውም ኢኮኖሚክ ኢንስቲትዩሽን በምንድን ነው ብለናል? ይሄ ፕሮዳክሽኑ ወይም ዲስትሪቢዩሽኑ ኦውን የሚደረገው በፕራይቬት ነው ብለናል። እዚህ ላይ ግን በገቨርመንት ነው ኦውን የሚደረገው ወይም ኮንትሮል የሚደረገው በምንድን ነው? በሴንትራላይዝድ ፕላን ነው። ማንኛውም ነገር ሴንትራላይዝድ ነው፣ በገቨርመንት በመንግስት ቁጥጥር ውስጥ ነው ማለት ነው። ሶሻሊዝም ስታርትድ ኢን ሩሲያ Socialism started in Russia with the outbreak of the Great October Revolution in 1970. በ1917 ነው እንግዲህ ሶሻሊዝም የተጀመረው። Since then, many countries in the world, including China, Vietnam, former East Germany, Poland, Hungary, Cuba, and Ethiopia, have been adopted it. ይህን እንግዲህ አዶፕት አድርገውት ነበር፣ አመጣውት ነበር ወደ ሀገራቸው። አመጣውት ነበር ብቻ ሳይሆን አሁንም የሚጠቀሙት ሀገራት አሉ። እነ ቻይና ለምሳሌ ኮማንድ ኢኮኖሚ ይጠቀማሉ። እንዲሁም ከነዚህ ሀገራት ውስጥ ኢትዮጵያም ተካታ ነበር። ቅድም እንዳነሳ ነው በደርግ ዘመነ መንግስት ኢትዮጵያ የምትከተለው ኮማንድ ኢኮኖሚ ወይም ሶሻሊዝምን ነበር የምትጠቀመው። አሁን የተቀየረ ቢሆንም ማለት ነው። አሁን ሚክስድ ኢኮኖሚ ነው የምትጠቀመው ኢትዮጵያ እንደ ሀገር ሚክስድ ኢኮኖሚ ነው የምትጠቀመው። ሚክስድ ኢኮኖሚ ማለት ምንድን ነው የሚለውን በቀጣዩ ቶፒካችን የምንመለከተው ስለሆነ ማለት ነው። Several countries adopted this system after the Second World War. Nevertheless, socialism lost its acceptance and most of the former socialist countries adopted free market economy. እንግዲህ አሁን ከሁለተኛው የዓለም ጦርነት በኋላ ነው አብዛኞቹ ሀገራት ሶሻሊዝምን እየተቀበሉ የነበረው። ነገር ግን እየቆየ አሁን ከሆነ ሶሻሊዝም ከገበያው እየወጣና ይህን ሶሻሊዝምን ሲጠቀሙ የነበሩ ሀገራት ደግሞ ፍሪ ማርኬትን እየተጠቀሙ መጥተዋል ማለት ነው። እንግዲህ ሜን ፊቸርስ ኦፍ ኮማንድ ኢኮኖሚ የሚባሉትን ስንመለከት የመጀመሪያው ኮሌክቲቭ ኦነርሽፕ ነው። እዛኛው ላይ ምን ብለናል? ፕራይቬት ኦነርሽፕ ብለናል። ግለሰቦች ሀብት ማከማቸት ይችላሉ። እዚህኛው ላይ ደግሞ ምን ብለናል? ኮሌክቲቭ ኦነርሽፕ ኦል ሚንስ ኦፍ ፕሮዳክሽን አር ኦውንድ ባይ ሶሳይቲ አስ ኤ ሆል ኤንድ ዜር ኢዝ ኖ ራይት ቱ ፕራይቬት ፕሮፐርቲ። ማንም ቢሆን የግል ሀብት የማከማቸት መብት የለውም። ማንኛውም ሀብት የምንድን ነው? የመንግስት ነው ወይም ኮሌክቲቭ ኦነርሽፕ ነው ወይም የማህበረሰብ ሶሳይቲ ነው ማለት ነው። የሀብት ለምሳሌ እንደ ኢትዮጵያ ለኢትዮጵያ ህዝብ ነው የሚባል እንጂ ለአበበ ወይም ለከበደ ወይም ለሳሙኤል ተብሎ ለአንድ ግለሰብ የሚባል ሀብት የለም። በምን? በኮማንድ ኢኮኖሚ። ሌላው እንግዲህ ሴንትራል ኢኮኖሚክ ፕላኒንግ ነው። ሪሶርስ አሎኬሽን ኢዝ ደን ባይ ዘ ኮንትሮሊንግ አውቶሪቲ ቤዝድ ኦን ሶሾ ኢኮኖሚክ ጎልስ። ሴንትራል ኢኮኖሚክ ፕላኒንግ ኢኮኖሚክ ፕላን ሲሰራ ወይም ኢኮኖሚክ ፕላን ሲወጣ ሪሶርስ አሎኬት ሲደረግ ላይ ያሉ ያነሳናቸው ሶስቱን ምንና ምርት፣ እንዴት እና ምርትና ለማን እና ምርት የሚባሉ ሴንትራል ኢኮኖሚክ ፕሮብሌም የሚባሉትን ጥያቄዎች ኢኮኖሚክ ኢኩዌሽን የሚባሉትን እነዚህን ስንፈታ የምንፈታበት መንገድ እቅዱ የሚወጣ ወይም ሪሶርሶችን አሎኬት የምናደርገው በአንድ ግለሰብ ውሳኔ ምናምን አይደለም። በሶሾ ኢኮኖሚክ ጎሎች እነዚህ የሚወጡት ኮንትሮሊንግ ኦቶሪቲ አለው፣ ራሱን የቻለ ተቆጣጣሪ ኃይል አለው ከመንግስት። ስለዚህ መንግስት ነው እነዚህን ፕላኖች የሚወጣው። ሴንትራል ኢኮኖሚክ ፕላን አለ ማለት ነው፣ ወይም አስ ኤ ሴንተር ነው ኢኮኖሚክ ፕላን የሚወጣው ማለት ነው። ሌላው እንግዲህ ስትሮንግ ሮል ኦፍ ገቨርንመንት ነው። ገቨርንመንት ሃዝ ኮምፕሌት ኮንትሮል ኦቨርኦል ዘ ኢኮኖሚክ አክቲቪቲ። እዛኛው ላይ ምን ብለናል? ሊሚትድ ኢንተርቬንሽን ኦፍ ገቨርንመንት ብለናል። ገቨርንመንት ጣልቃ የሚገባው ምንድነው? ህግን ለማስከበር ሀገርን ለመጠበቅ ምናምን ነው። እዚህኛው ላይ ግን ስትሮንግ ሮል ኦፍ ገቨርንመንት ነው፣ ወይም ገቨርንመንት ሃዝ ኮምፕሌት ኮንትሮል ኦቨር ዘ ኢኮኖሚክ አክቲቪቲ። እዛኛው ላይ በዴይ ቱ ዴይ አክቲቪቲ ኢንተርቨን አያደርግም ብለናል። እዚህ ላይ ግን ኦል ኢኮኖሚክ አክቲቪቲን ኮንትሮል ያደርጋል ገቨርንመንት ወይም ይቆጣጠራል ማለት ነው። በምን ጊዜ? በኮማንድ ኢኮኖሚ ጊዜ ማለት ነው። ሪሌቲቭ ኢኳሊቲ ኦፍ ኢንካም አለ በዚህ። ፕራይቬት ፕሮፐርቲ ዳዝንት ኤግዚስት ኢን ኤ ኮማንድ ኢኮኖሚ ዘ ፕሮፊት ሞቲቭ ኢዝ አብሰንት ኤንድ ዜር አር ኖ ኦፖርቹኒቲ ፎር ዘ አኮሙሌሽን ኦፍ ዌልት። ስለዚህ እዚህ ላይ እንግዲህ ፕራይቬት ፕሮፐርቲ የሚባል የለም። ማንም ሰው የግል ሀብቱን እንዲያካብት አይፈቀድለትም። ማንም ሰውም ለትርፍ ብሎ እንዲሰራ አይፈቀድለትም። ስለዚህ ይህ ከሆነ ደግሞ ምን ይኖራል?
ሪሌቲቭሊ ኢኳሊቲ ኦፍ ኢንካም ይኖራል ማለት ነው። አብዛኛው ሰው ተመሳሳይ የሆነ ኢንካም ሌቭል ይኖረዋል ማለት ነው። ኢን ኮምፓሬሽን ቱ ዘ ካፒታሊዝም ኦል ዚስ ፋክተርስ ሌድ ቱ ግሬተር ኢኳሊቲ ኢን ኢንካም ዲስትሪቢዩሽን ኢን ዘ ኢንካም ተርምስ። ከካፒታሊዝም ጋር ስናመጣጥነው እሱ ጋር ስናወዳደረው በቃ እኩል ማለት ይቻላል ማለት ነው። የኢንካም ዲስትሪቢዩሽኑ እኩል ነው ማለት እንችላለን እንደ ሀገር ማለት ነው በሁሉም ሶሳይቲ ውስጥ። ስለዚህ ምንም አይነት የኢንካም ኢንኢኳሊቲ የለም። ኢንካም ዲስትሪቢዩሽኑ ኢኳል ነው ማለት ነው በምን ጊዜ በኮማንድ ኢኮኖሚ። ሌላውና የመጨረሻው የኢኮኖሚክ ሲስተም እንግዲህ ሚክስድ ኢኮኖሚ የምንለው ነው። ሚክስድ ኢኮኖሚ ኢዝ ዋን ኦፍ ዘ ኢኮኖሚክ ሲስተም ሃቪንግ ዘ ኮምቢኔሽን ኦፍ ቦዝ ዘ ካራክተሪስቲክስ ኦፍ ካፒታሊዝም ኤንድ ሶሻሊዝም a combination of private and public ownership of the means of production with some measure of control by the government። ይሄኛው እንግዲህ የሁለቱንም አቀላቅሎ የሚያመጣ ነው የካፒታሊዝምንም የሶሻሊዝምንም። ያ ማለት ምንድነው? ገቨርንመንት ኦን የሚያደርጋቸው ካምፓኒዎች ወይም ፕሮዳክሽን ፋክተር ኦፍ ፕሮዳክሽኖች ይኖራሉ። እንዲሁም ፕራይቬት ሴክተሩ ደግሞ አሁንም ኦን የሚያደርጋቸው ይኖራሉ ማለት ነው። ሁለቱንም አማክሎ የያዘ ነው። ኢት ኢንኮርፖሬትስ ሰም ኦፍ ዘ ፊቸር ኦፍ ቦዝ ካፒታሊስት ኤንድ ኮማንድ ኢኮኖሚ ኤንድ አሎውስ ፕራይቬት ኤንድ ፐብሊክ ሴክተር ቱ ኮኤግዚስት። ሁለቱም ሴክተር ፕራይቬት ሴክተርም ገቨርንመንት ሴክተርም ኤግዚስት እንዲሆን ይሆናል። በኮማንድ ኢኮኖሚ ጊዜ ምንም አይነት ፕራይቬት ሴክተር የለም። በካፒታሊዝም ጊዜ ደግሞ ምንም አይነት ገቨርንመንት ሴክተር የለም። እዚህኛው ላይ ግን ደግሞ ሁለቱንም ገቨርንመንት ሴክተርም አለ ፕራይቬት ሴክተርም አለ፣ ሁለቱም አለ ማለት ነው። ሜን ፊቸርስ ኦፍ ሚክስድ ኢኮኖሚ እንግዲህ ዋና ዋና የፊክስድ ኢኮኖሚ ፊቸሮችን ስንመለከት የመጀመሪያው ኮኤግዚስተንስ ኦፍ ፐብሊክ ኤንድ ፕራይቬት ሴክተር ነው ላይ እንዳየ ነው። ሁለቱም በጋራ ኤግዚስት ያደርጋሉ። ፐብሊክ ኤንድ ፕራይቬት ሴክተር ኮኤግዚስት ኢን ዚስ ሲስተም ዜር ሪስፔክቲቭ ሮል ኤንድ ኤምስ አር ዌል ዲፋይንድ። ነገር ግን ዓላማቸውና ስራቸው ዌል ዲፋይንድ ነው፣ የታወቀ ነው። ኢንዱስትሪስ ኦፍ ናሽናል ኤንድ ስትራቴጂክ ኢምፖርታንስ ሰች አስ ሄቪ ኤንድ ቤዚክ ኢንዱስትሪ፣ ዲፌንስ ሰርቪስ፣ ፓወር ጀነሬሽን ኢቲሲ አር ሴት አፕ ኢን ዘ ፐብሊክ ሴክተር። እነዚህ ዋና ዋና የሚባሉ ለሀገር ዋልታና መሰረት የሚባሉ ስትራቴጂክ ኢምፖርታንስ ወይም ሀገር አቀፋዊ በጣም ትልቅ ጥቅም አላቸው የሚባሉ ነገሮች ለምሳሌ እኒህ ትልልቅ ኢንዱስትሪዎች፣ የመከላከያ አገልግሎት፣ የፓወር ጀነሬሽን ወይም ኤሌክትሪክ ፓወር፣ ኢትዮ ቴሌኮም ሊሆን ይችላል። ለምሳሌ እንደኛ ሀገር ስንመለከተው ኢትዮ ቴሌኮም አለ፣ መብራት ኃይል አለ፣ ይሄ ባቡር የምድር ባቡር አለ። እነዚህ በገቨርንመንት የተያዙ ይሆናሉ ማለት ነው። በምን ጊዜ? በሚክስድ ኢኮኖሚ ጊዜ። whereas the consumer goods industry and small scale industry are developed in the private sector። እንዲሁም ኮንሱመር ጉድ የሚባሉና አነስተኛ ኢንዱስትሪዎች ወይም ስሞል ስኬል ኢንዱስትሪ የሚባሉት ደግሞ በፕራይቬት እንዲያዙ ይደረጋል ማለት ነው። እኒህን ሁለቱን ኮኤግዚስት የሚያደርግበት ከሆነ ይሄ ኢኮኖሚ ሲስተም ምን ይባላል ማለት ነው? ሚክስድ ኢኮኖሚ ይባላል ማለት ነው። ሌላው ኢኮኖሚክ ፕላኒንግ ነው። the government uses instruments of economic planning to achieve coordinated rapid economic development making use of both the private and public sector። ኢኮኖሚክ ፕላኒንግ ሲወጣ እንግዲህ ለሁለቱም ለፕራይቬት ሴክተርም ለገቨርንመንት ሴክተርም ሁለቱንም ኮኦርዲኔት አድርጎ ራፒድ ኢኮኖሚክ ዲቨሎፕመንት የሚያመጣ ፕላን ነው የሚወጣው ማለት ነው ለሁለቱ። ሌላው ኢኮኖሚክ ኢኳሊቲ ነው። ፕራይቬት ፕሮፐርቲ ኢዝ አሎውድ። እዚህ ላይ ፕራይቬት ፕሮፐርቲ ይፈቀዳል። በምን ጊዜ? በሚክስድ ኢኮኖሚ። በት ሩልስ ኤግዚስት ቱ ፕሪቨንት ዘ ኮንሰንትሬሽን ኦፍ ዌልዝ። ነገር ግን ፕራይቬት ፕሮፐርቲ ልክ እንደ ካፒታሊዝም ይፈቀዳል። ነገር ግን ደግሞ ልክ እንደ ሶሻሊዝም ደግሞ ኮንሰንትሬሽን ኦፍ ዌልዝ የሀብት ክምችት ደግሞ አይፈቀድም። ኢት ኢዝ ዘ ቢሊፍ ዛት ፒፕል ሹድ ሪሲቭ ዘ ሴም ሬት ኦፍ ፔይ ፎር ኤ ጆብ ሪጋርድለስ ኦፍ ሬስ ጀንደር ኦር አዘር ካራክተሪስቲክስ ዛት አር ኖት ሪሌትድ ቱ ዜር አቢሊቲ ቱ ፐርፎርም ዘ ታስክ። እዚህ ላይ እንግዲህ ምን ተብሎ ይታመናል? አንድ ሰው በሰራው ስራ ልክ መከፈል አለበት ተብሎ ይታመናል ማለት ነው። አንድ ሰው ለምሳሌ አንድን የጉልበት ሰራተኛ ካሰራው የዛለት ሰርቶ ለምሳሌ አንድ የጉልበት ሰራተኛ የጫማ ፋብሪካ ላይ ይሰራል ብንል በቀን 1000 ብር የሚያወጣ ጫማ አምርቶ የሚውል ከሆነ ያ ሰው በቀን ምን ያህል መከፈል አለበት ነው የሚባለው? 1000 ብር መከፈል አለበት ተብሎ ይታሰባል ማለት ነው። የሰራውን ስራ ያክል ወይም የፕሮዳክቱን ውጤት ያክል መከፈል አለበት ተብሎ ይታሰባል። እንደዛ የሚሆን ከሆነ ምን ይኖራል ማለት ነው? ኢንካም ኢኒኳሊቲው እየጠበበ ይመጣና ኢኮኖሚክ ኢኳሊቲ ይመጣል። አንድ ሰው የ1000 ብር አምርቶ 1000 ብር የሚቀበል ከሆነ እነዛኞቹ ወይንም ባለ ሀብት የሚባሉት ወይም ፕሮዲውሰር የሚባሉት ፕሮፊታቸው ከፍተኛ አይሆንም። ስለዚህ የነሱ የሀብት ክምችቱ ወደ ፕሮዲውሰሮቹ አይሄድም ማለት ነው። ኢኮኖሚክ ኢኳሊቲ ይኖራል ማለት ነው። ነገር ግን አንድ ሰው ለምሳሌ የ1000 ብር አምርቶ 300 ብር የምንከፍለው ከሆነ ያ ፕሮዲውሰር ምን ያህል ትርፍ አገኘ? 700 አገኘ ማለት ነው።
ስለዚህ እንደዚህ የሆነ የሚሄድ ከሆነ የዚህ ሰውዬ ጉልበት ወይም የዚህ ሰውዬ ኢንካም ወደ ማን እየሄደ ነው? ወደ ፕሮዲውሰሩ እየሄደ ነው ማለት ነው። ወይም ወደ ቢዝነስ ፊርሙ እየሄደ ነው ማለት ነው። ስለዚህ የሀብት ክምችት ይኖራል። ይህ እንዳይኖር ግን አንድ ሰው የሰራውን ስራ ያክል መከፈል አለበት። ፒፕል ሹድ ሪሲቭ ዘ ሴም ሬት ኦፍ ፔይ ፎር ኤ ጆብ ተብሎ ይታመናል። በምን ጊዜ? በሚክስድ ኢኮኖሚ ጊዜ። ስለዚህ ኢኮኖሚክ ኢኳሊቲ ይኖራል ማለት ነው በሚክስድ ኢኮኖሚ። እንግዲህ የቻፕተር 2 የመጨረሻ ፓርታችን ይህንን ይመስላል። በቀጣይ በቻፕተር 3 እንገናኘናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።